እቺ ልጅ የምታለቅሰው ከመጣች አልቆየችም ገና አዲስ ናት ያረብ ቤት ስራ መስራት አልቻለችም ሶ ቢሮ ውሰደኝ ስትላቸው እንግዲህ አውጥተው ውጪ ጣሏት ማለት ነው እንግዲህ መኪናቸው ስር በዚህ ብርድ እየተንቀጠቀጠች እንደሆነ ያስታውቃል ቁጭ ባለችበት ቪዲዮ ላይ ማለት ነው እንግዲህ ወቅቱ ብርድ ነው ያለበሰችውም ልብስ እንደምታዩት በጣም ስስ የሆነ ነገር ነው ሻንጣውን መኪና ጎማ ላይ አስቀምጣለች አባ እያለች እማ እያለች እያለቀሰች ድምጿ ሰምታችኋል ማለት ነው በመጀመሪያ ደረጃ እህቶቻችሁን አረብ ሀገር ሆናችሁ እህቶቻችሁ አረብ ሀገር ከመምጣታቸው በፊት አረብ ሀገር ሁሉም ሰው እንደማይመቸው ለሁሉም ሰው እንደማይቀናው ሁሉም ሰው አልጋ ባልጋ እንደማይሆንለት መናገር መቻል አለባችሁ ባካችሁ በቃ ለቤተሰብ ተናግራችሁ ቤተሰብ ደግሞ ሼር ማድረግ አለበት ለሌሎች ማለት ነው በርግጥ እኔ እህቴ 16 አመት ነው የመጣችው 16ም ሆነ 17 የልጆቹ ማንነት ይለያያል ማለት ነው አንዳንዶቹ በ14 እና በ13 አመታቸው ኢትዮጵያ ውስጥ እንደ ኢትዮጵያ የሚከብድ የለም እንግዲህ ታቆታላችሁ ኢትዮጵያ ልብስ የሚታጠበው በእጅ ነው መኪና ካላችሁ መኪና ታጥባላችሁ ልጆቻቸውን እንጀራው እየጋገራችሁ ምን ይያላችሁ ምናምን እሳት እፍ ይያላችሁ የምትሉት አረብ ሀገር ግን ሁሉም ነገር ያው በማሽን ብትሰሩም ልምድ እና ጥንካሬ ይጠይቃል ማለት ነው ቤተሰቦች ባካችሁ እንደዚህ አይነት የልጆቹን ባህሪ መታቆት እናንተ ናችሁ እንደዚህ አይነት ሉጫ የሆነ ልጅ ካላችሁ አረብ ሀገር አትላኩ ትንሽ ይጠንክሩ ትንሽ ችግር ይግረፋቸው አረብ ሀገር ላይ እኮ ችግር ያልገረፈው ካልሆነ በስተቀር በጣም ከባድ ነው ማለት ነው አዲስ የምትመጡ ልጆችን በዚህ አጋጣሚ በ24 ሰዓት ውስጥ ወይም ደግሞ በሳምንት ወይም ደግሞ ቤቱ በእይታ ትልቅ ስለሆነባችሁ ብቻ አትፍሩ እቺ ልጅ ገና ከመጣች 24 ሰዓት ነው ብለዋል ገና 17 አመቷ ነው 17 አመት በ14 አመትም የሚመጡ አሉ በርግጥ ጠንክረው የሚሰሩ መዳሞቻቸው ያላቸውን የሚሰሩ አሉ ፍራት ነው ብዙ ጊዜ ጉልበትን ሁሉ ነገርን የሚቀመው መፍራት የለባችሁ የቤቱን ትልቀት ማየት የለባችሁ ብቻ አዲስ ስትሆኑ አንዳንድ መዳሞች የመረዳትም እንትን አላቸው እናንተን የማስለመድ እናንተን አታቅም ብለው እናንተን አንዳንድ ነገር የማድረግ እገዛም ያደርጉላቸዋል በርግጥ አንዳንድ ደግሞ ቆሻሻ የሆኑ መዳሞችም አሉ ምንም አይነት እገዛ የማያደርጉ ፈልጋችሁ ካልበላችሁ ምግብ የማይሰጡ እቺ ልጅ አሁን ርቧትም ሊሆን ይችላል ምክንያቱም ከኢትዮጵያ አዲስ አበባ ላይ አድረው ወይም ደግሞ በጣም ሪፖርት ውስጥ ቆይተው ያለ ምንም ምግብ ገና ሳውዲ አረቢያ ሪፖርት ላይ ካረፉ በኋላ እንደገና ደግሞ ወይ ወደ ገጠራማ አካባቢ ምንም ምግብ ሳይበሉ ሳይቀምሱ ወደ ቤት ሲሄዱ መዳምዮ በላ ይሄንን ልበሽ ይሄንን በዚህ ታጠቢ በዚህ ውጪ በዚህ ግቢ ካላለቻት ልጅቷ በምንም ልታቅ አትችልም ማለት ነው ገብታችሁ ግን እኔ ምላችሁ አዲስ የምትመጡቶች በተቻላችሁ አቅማችሁ ብትረጋጉ ባትፈሩ ምንም የሚያስፈራ አዲስ ነገር የለም በርግጥ አው ለእናንተ ወገባችሁ ሊያማችሁ ይችላል ገና አዲስ ስትሆኑ ከአየሩ ጋር ተጋጭቶ ወገብ ያሳምማል አረብ ሀገር እኔ መጀመሪያ አረብ ሀገር የመጣሁ ጊዜ ወገቤ ነው ያቃተኝ ወገቤ መልመድ አቃተው ብዙ ስራ የለም ግን ወገቤ መልመድ አቃተው አዲስ ሲሆን ማለት ነው ቀስ በቀስ ነው የምትለምድ ቀስ በቀስ ቢያንስ 1 ወር 2 ወር ምናምን ሲሆናችሁ ተለምዱታላችሁ ገባችሁ ጠንካራ መሆን አለባችሁ መፍራት መቻል የለባችሁ ማለት ነው እና በዛ አጋጣሚ የሁሉም ሰው እድል አንድ ነው ጥሩ ሰው ይገጥመናል ማለት አይደለም የልጆቻችሁን ጥንካሬ ለይታችሁ እወቁ እንግዲህ ቲክቶክ ላይ በጣም ብዙ ሲዘዋወር ነበረ ማለት ነው ምንድነው እየተዘዋወረ ነበረው ለምን ትቀርጻላችሁ የኢትዮጵያን ሰራተኛ ስትጠልቡ ከ22 አመት በላይ የሆኑ ጥለቡ እነሱ ደግሞ ከዛ በታች ካመጡላችሁ ከቢሮ እንዳትወስዷቸው ብላ አንድ መዳም ተናግራለች ማለት ነው ልክ ናት አታልቅሱ ማልቀስ አይጠበቅባችሁም ወላሂ ብዙ እህቶቼ አሁን ደግሞ የምስራች ልንገራችሁ ከትላንት ወዳ ትላንትና አንድ ቪዲዮ ፖስት ይችላችሁ ነበር ምግብም አይመቻትም ሽንት ቤት ማይፈቀድላትም በጣም በስቃይ ውስጥ እንደነበረች ፖስት አድርጌላችሁ ነበርና ዛሬ ደግሞ የምስራች ሰምቻለሁኝ ልጅቷ ሶሻል ሚዲያ ላይ በድፍረት የነበረባትን ችግር በመናገር በማልቀስ ተናግራ በጣም በርካታ ደጋግ ኢትዮጵያውያን ልብ ውስጥ ሰርጣ ገብታ
ያ ቪዲዮ ሪፖስት ምናምን ተደርጎ ለኤምባሲ ደርሶት ነበረ። ኤምባሲው ከዛ ከነበረችበት ጭንቀትና ስቃይ አስወጥቷታል ማለት ነው። እና ደስ የሚል ነገር ነው። ነገም ፖስትላችሁ ቪዲዮ ይኖራል። ይሄ ቪዲዮ ላይክ እና ሼር ሰብስክራይብ በማድረግ ቤተሰብ ሁኑ። እኔ ሁሌም ለስደተኛ ነው የምሰራው። ባለኝ ጊዜ ተጠቅሜ ያገኘሁትን ያየሁትን ያወቅኩትን ነገር ነው ማካፈላችሁ ማለት ነውና ራሳችሁን ጠብቁ። ችግር ካለባችሁ ዝም አትበሉ። በጣም በርካታ እህቶች እኔ 7 ወር ደሞዝ ተከለከልኩ፣ እኔ 8 ወር ደሞዝ ተከለከልኩ እያሉ ቀን በቀን ያለቅሳሉ ቲክቶክ ኮሜንት ላይ ማለት ነው። እንደዛ ከሆነ አዲስ የመጣችሁ ደግሞ ደሞዛችሁን በስርዓቱ ተቀበሉ። የ6 የ7 ወር እስከሚሆን አታቆዩ። አረቦች በእናንተ ላይ ጠላት እንደሚሆኑ የምታደርጉት ማለት ነው። ወላሂ ነው የምላችሁ። አረብ ጋር የ2 እና የ3 ወር ደሞዝ ካስቀመጣችሁ እናንተ እንደ ጠላት የሚያያችሁ። ገና የሆነ ነገር ለመጠየቅ ስትሄዱ ደሞዝ ልጠይቀኝ ነው ብለው ነው የሚያሸማቅቋችሁ ማለት ነው። እና ኩራት የሚኖራችሁ እነሱም ደንገጥ ነቃ ብለው እናንተን በስነ ስርዓት የሚይዟችሁ ደሞዛችሁን ስትቀበሉ ራሳችሁን ስታስከብሩ ማለት ነው። የኔ መዳም ወላሂ ምን እንዳለችኝ ነገ እነግራችኋለሁኝ። ወይስ አሁን ልንገራችሁ? በዛ አጋጣሚ 1 ደቂቃ ከምናምን አለኝ። ዛሬ ድንገት ማለት ነው ታውቂያለሽ ደሞዝ የማይሰጡ ምግብ የማይበሉ ሰራተኞች እንዳሉ አለችኝ። ሀቢብቲ እነዛ ገብያ ናቸው። ገብያ ማለት ሞኝ ናቸው ማለት ነው። እነዛ ገብያ ስለሆኑ ነው ገንዘባቸውን የሚበሉት ምግብ የሚከለከሉት። እኔ ለምሳሌ አንቺ ህገ ወጥ ነሽ፣ አሁን ገንዘብ ባንሰጥሽ ምን ታመጫለሽ አለች። እኔ ማመጣው አልኳት ፖሊስ ጠራለሁ፣ እኔ ፖሊስ አልፈራም አልኳት። የዚህ ሀገር ፖሊስ በጣም ጥሩ ናቸው አልኳት። የዚህ ሀገር ህግ በጣም ጥሩ ነው። ቢመጣም እኔ ኢቃማ ስለሌለኝ ሳይሆን የሚጠይቅሽ የደወልኩበት ምክንያቴን ጠይቆ ነው አንቺን የሚጠይቅሽ እንጂ ኢቃማ አለሽ ብሎ አይጠይቀኝም። መጀመሪያ ለምን ጠራሽን ብሎ ነው የሚጠይቀኝ አልኳት። ፊቷ እያየኋት ነው አመድ የለበሰው ማለት ነው። ወላሂ ነው የምላችሁና ቆፍጠን ነቃ ደንገጥ ያላችሁ ጠንካራ ሰራተኛ፣ በዛ ላይ ራሳችሁን የምታስከብሩ፣ በዛ ላይ ደግሞ በቃ ይሆናል አይደለ ስራችሁን ሰራ መታ አርጋችሁ እረፍታችሁን ሰዓት የምታስከብሩ ምናምን የምትታጠቡ ጽድት ያላችሁ ሰራተኛ ስትሆኑ ማለት ነው እነሱ ራሱ ክብር ይሰጧችኋል ማለት ነውና እንደዛ ሁኑ። ነቃ ደንቀጥ በሉ። ወዳችኋለሁ። ሁሉ ጊዜም ከናንተ ጋር ነኝ። ለቻናሉ አዲስ ከሆናችሁ ደግሞ ላይክ፣ ሼር፣ ሰብስክራይብ በድጋሚ ጠይቃችኋለሁ። በአክብሮትና በፍቅር ነው የምጠይቀው። ባይዘው እኔ አላስገድዳችሁ። ብታደርጉት አይጎዳችሁም፣ አይቆጫችሁም። እኔን መከተል ባይዘው ማለት ነው። ወላሂ እኔ እላለሁ አሁን ላይ ምን አለበት ያኔ አረብ ሀገር እንደመጣሁ እንደዚህ የሚመክረኝ ሰው በኖረ ኖሮ እላለሁ። አልሐምዱሊላህ ምንም አልጠፋብኝም፣ ምንም አልሆንኩም። ግን ብቻ በኖረ እላለሁ። ምክንያቱም በጣም በርካታ እህቶች ተበልተዋል። በጣም ብዙ ችግሮች የደረሱባቸው እህቶች አሉ። እነዛን በማየት ነው እላችኋለሁ።